እኔ ኃጢአት ከባድ መሆኑን የምረዳው አንዱ በቅዳሴ ነው። ማለት ቅዳሴ ስንት ጊዜ ነው ስለ ኃጢአት የሚጸለየው? ፍትሐት ዘወልድ ተጸለየ፣ በይንተ ቅድሳት ተጸለየ። ከዚያ በኋላ ደግሞ ምንድነው የሚደረገው? ደግሞ ፍትሐት ዘወልድ በይንተ ቅድሳት ከተደረገ በኋላ ደግሞ ቄሱ ደግሞ ያጥናል፣ ስርየት ያቀርብልናል። ለኛ ከእግዚአብሔር ምልጃን ያደርጋል። እግዚአብሔር አምላኬ በከመ ሰመርከ ቁርባነ አቤል ፍቁርከ ወመሥዋዕተ ኖህ ወአብርሃም ወአሮን ወሳሙኤል ወዘካርያስ እነዚህን ሁሉ መስዋዕት የተቀበልክ አምላክ ይላል። ከውጪ ንፍቁ ቄስ ፍትሐት ዘወልድ እየደገመ ዲያቆኑ በይንተ ቅድሳት እየደገመ እኛ ሰግደን ምን ያደርጋል? ቄሱ ከውስጥ የነዚህን ቁርባን የተቀበልክ አምላክ ይሄንን ቁርባን ተቀብለህ እና ምን ያመስላችሁ? ለስርየተ ኃጢአቴ ወኃጢአተ ኩሎሙ ሕዝብከ የኔንም የሕዝቡን ሁሉ ኃጢአት ለመደምሰስ አድርግልኝ። ዘላ ዕጣኑን ደግሞ ያቀርብና እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ተወከፍ ዘንተ ዕጣነ ንጹሐ ወዘንተ ጸሎተ ወዘንተ መስዋዕት ወዘንተ ማይቶተ እግዚአብሔር አብ እግዚአብሔር ወልድ መንፈስ ቅዱስ ይሄንን መብራት ይሄንን ዕጣን ይሄንን ጸሎት ይሄንን ቁርባን ተቀበል ካለ በኋላ ቡሩክ እግዚአብሔር አባዜ ኩሉ ወቡሩክ ወልድ ዋሕድ ኢየሱስ ክርስቶስ ወቡሩክ መንፈስ ቅዱስ ጰራቅሊጦስ ብሎ ዕጣን 3 ዕጣኖችን ይጨምራቸዋል። እነዚያን ሲጨምር ምን ይላል መስላችሁ? አበውለከ ዕጣነ ምስለ ሐራጊት ከርቤ ወቀናት ወሰልዮት ተወከፍ ጸሎተ ከመጥባን በቅድሜከ ዋዲያ ቀርብ ለከ ዘንተ ዕጣነ ንጹሐ ለስርየተ ኃጢአቴ ወየጋዮም ለኩሎም ሕዝብከ ይላል። ይህንን ዕጣን ለእኔና ለወገኖች ሁሉ የኃጢአት መደምሰሻ አቀርብልሃለሁ ይላል። ይህንን ዕጣን እንዲህ ብሎ ማልዶ ጸልዮበት በሙሉ እመቤታችንን ሁሉ ይህንን ዕጣን አሳርጊልን ወደ አብ ወልድ መንፈስ ቅዱስ ብሎ ለምኖ ከጨረሰ በኋላ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብሎ ህዝቡ በህብረት ፈጣሪያቸውን እንዲያመልኩ እንዲገዙ ደግሞ ያነቃቃቸዋል። እውነት ነው ለአብ ለወልድ ለመንፈስ ቅዱስ ይገባቸዋል ብለው ይመሰክራሉ። አጥኖ ሲጨርስ ባቶ ክብር ለስሉስ ቅዱስ ይደህሉ እያለ ያጥንና ሲጨርስ ምን እያለ የሚገባ እግዚአብሔር አምላኬ በከማና ሀልከ ጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ። አቤቱ ፈጣሪ እግዚአብሔር ሆይ የኢያሪኮን ግንብ በባሪያ በኢያሱ እጅ እንዳፈረስክ የኔንና የወገኖችህን የኃጢአት ግንብ ደግሞ በኔ በባሪያ ዕጣን አፍርስ ይላል። ሲገባ አጥኖ ሲገባ ወደ መቅደስ የኃጢአታችንን ግንብ አፍርስልን ብሎ ያን ግንብ አስፈርሶ ይገባል። ዙሮ የሚያጥንበት ምክንያት ኢያሱ እና የእስራኤል ሕዝብ የኢያሪኮን ግንብ ዙረው እልል ሲሉ ግንቡ ስለፈረሰላቸው፣ ስለዚህ የሚዞረው የኃጢአታችን ግንብ ለማፍረስ ነው። መድኃኔዓለም ያፍርስልን። ከዛሬ ጀምሮ የኃጢአታችንን ግንብ ያፍርስልን። አልቻለን ያለውን ግንብ ሁሉ ይናድልን መድኃኔዓለም። ይህንን አድርጎ ከዛ ደግሞ የሚገርመው ገብቶ ምን ይስላል? ኦቶ ካፌ ንስሐ ሠራየ ኃጢአት እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወኃጢአቶሙ ለኩሉ ሕዝብ። ገብቶ ደግሞ ንስሐን የምትወድ ኃጢአትን የምታሰር ኢየሱስ ክርስቶስ ወይ የኔንም የወገኖችንም ኃጢአት ይቅር በል ይላል። ገብቶ ደግሞ ይሄን ሁሉ ያደርጋል። ይሄንን ሁሉ ካደረገ በኋላ ደግሞ ወንጌል ተነቦ ያበቃሉ። ምን ይነበባል? ቅዳሴ እንገባለን። ቅዳሴ ከገባን በኋላ ምን ይደረጋል? ቅዳሴ እንገባለን አልኩኝ። እንዲህ ፍሬ ቅዳሴ እንጀምራለን። ፍሬ ቅዳሴ ከጀመርን በኋላ ምን ይደረጋል? ጸሎተ ቡራኬ የሚባላል። ንፍቁ ቄስ ነው የሚጸልየው። ትልልቅ አባቶች ካሉ እነሱ ይጸሉታል። ጳጳስ ካለ ጳጳስ፣ ጳጳስ ከሌለ የደብሩ አለቃ፣ የደብሩ አለቃ ከሌለ ከካህናት በማዕረግ የሚበልጠው ይጸልየዋል። እና ያም ልዩ እንድታውቁት በአማርኛ ሲባል ስለምትሰሙን ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ወይ የሚፋቀሩ የክርስቶስ ወገኖች የሚሆን ሕዝብን በሰማያውያንና በምድራውያን በረከት ባርክ። በእኛም ላይ የመንፈስ ቅዱስን ጸጋ ላክ። የቅድስት ቤተክርስቲያን ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ምቅታ ድረስ ልዩን ሶስትነትን ማመንን ፈጽምልን። ጌታ ኢየሱስ ክርስቶስ የታመሙ ወገኖችን ጎብኝ።
የሄዱትንና እንግዶች የሆኑትን አባቶቻችን፣ ወንድሞቻችን፣ እህቶቻችን መርተህ በሰላም በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ፣ ዝናሙንም በዚች ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላና ደስታን አድርግልን፣ ሰላምህን ማጽናልን። ለእኛ በጎ ነገርን ሊያደርጉልን ጽኗን የሚሆኑ የነገሥታቱን ልቡና መልስ። በቅድስት ቤተክርስቲያን ሁልጊዜ ለሚሰበሰቡ ለቤተክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ ኃያላን በሚሆኑ በነገሥታቱ ፊት ሰላምን አብዛላቸው። ከዚያ በኋላ በቀናች ሃይማኖቱ ነው ያረፉትን ያንቀላፉትን የአባቶቻችን የእናቶቻችን የወንድሞቻችን የእህቶቻችን ነፍስ ሁሉ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይካፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትን መጋረጃም የንባብ መጻሕፍትን የሚያመጡትን ሁሉ ባርክ። በዛሳ በሚያስፈራውና በሚያስደነግጠው በመንበረ ፊት ምጽዋት ያመጡትን ሁሉ ተቀበል። ከዚያስ ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ አምላካችን ወይ ይቅር በላቸው። አሁንም ይቅርታ ይለምንልናል። የተጨነቀችቱን ነፍስ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን ሁሉ አምላካችን ወይ በቸርነት አድናቸው። ከዚያስ መምህራችን ኢየሱስ ክርስቶስ ወይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማያዊት መንግሥት አስባቸው። ከዚያስ መልሶ አቤቱ ኃጥ ባሪያህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ከፍ ከፍ አድርጋቸው ለዘላለሙ ይላል። ከዛ ዲያቆኑ ይቀበልና ደግሞ ምን ይላል? መሐሮሙ እግዚኦ ወተሳሎሙ ሊቃነ ጳጳሳት ይላል። ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን ይላል። አቤቱ ጳጳሳትና ኤጲስቆጶሳትን ቀሳውስትና ዲያቆናትን ሃይማኖታቸው የቀና ሕዝበ ክርስቲያንን ሁሉ ማራቸው ይላል። አሁን ምንድነው የሚለምንልን? ይቅርታ ነው። እስካሁን ድረስ ስለ ኃጢአታችን ይቅርታ እየተጠየቀ ነው ያለው እስካሁን ድረስ ማለት ነው። ከዚያ በኋላ በቅዳሴው መካከል ደግሞ በቃ ስለ እመቤታችን ብለህ በቅዳሴው ለነጎድጓድ በቅዳሴ ያዕቆብ ዘሱርግ ያለውን ሁሉ ታውቁታላችሁ። ስለ እመቤታችን አንተን ስላገለገሉ ስለ ትጓን መላይ ስለ ቅዱሳን ነቢያት ስለ ቅዱሳን ሐዋርያት ደማቸውን ስላፈሰሱ ለሰማዕታት የዚህን ዓለም ፍትወት ስለናቁ ስለ ጻድቃን ብለህ ማረልን ራራልን እንላለን። ደግሞ ይህንን ሁሉ ካልን በኋላ ደግሞ እንደገና ጸሎተ ንስሐ አይገርማችሁ? ስግዱ ተብሎ ደግሞ ጸሎተ ንስሐ ደግሞ ይደገምልናል ማለት በማወቅም ቢሆን በማወቅ ወይም ባለማወቅ ይሄን ሁሉ ሌላው እንዳይመስላችሁ በማወቅም በተንኮልም ቢሆን በልቡና ክፋት ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን ይቅር ባይ እግዚአብሔር አምላካችን ሆይ ምሕረትህ የበዛ መዓትህ የራቀ እያልን እንለምናለን። ይሄንን ለምኖ ሲጨርስ ደግሞ እግዚኦ መሐረነ አያችሁ ምን ያህል ይቅርታ እንደምንለምነው እግዚአብሔርን። እግዚኦ መሐረነ ክርስቶስ ደግሞ በተወ በአብይ ዜማ በንዑስ ዜማ ደግሞ እግዚአብሔር ይጠየቃል። ያን ሁሉ አድርጎ ሲያበቃ ደግሞ ምን እንደምንል ታውቃላችሁ? ይሄ ሁሉ ቢለመንልን እንኳን ራሱ ያንተን ሥጋና ደም ለመቀበል እንደ ቸርነት ካልሆነ እንደ በደላችን አይገባንም እንላለን። ደግሞ በከመ ምሕረትከ አምላክን ዋኩ በከመ አበሳነ ብለን ከዚያ በኋላ ኑዛዜ ተሰጥቶን ስሬት ተቀብለን እንዲህ የክርስቶስ ሙሽራ አድርጎ ያዘጋጀናል ማለት ካህን በቅዳሴ ጊዜ ሙሽራይቱን ነውሯን ሲያነጻ እድፏን ሲያነጻ ጉድፏን ሲለቅም ነው የሚቆየው ማለት ደስ አይላችሁም? በጣም ነው እኮ ደስ የሚለው። በቃ የኛን ነው ሲለቃቅሙ ነው የሚቆዩት አባቶቻችን በእውነት ማለት ነው። እና ቅዳሴ እንዲህ ተብሎ የምንዘጋጅበት ጊዜ ነው። እግዚአብሔር ለክርስቶስ የተዘጋጀ ሰውነት ይስጠን። አእምሯችንን ነፍሳችንን ሁሉ ይቀድስልን፣ ስጋችን ሁሉ ይቀድስልን። እንዲህ አድርገው ያዘጋጁናል። ስለዚህ ተዘጋጅቶ ቅዳሴ አሁን የቅዳሴ ዓላማ ምን ሆነ? በዚያም ብሎ እንደ ሶስት ምስክር ለቅዱስ ቁርባን ነው። የቅዳሴ ዓላማ ለቅዱስ ቁርባን ነው ማለት ነው።